ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች። ከዚህ በፊት ስለ ናሽናል ኢንካም አካውንቲንግ ምን ማለት እንደሆነ ትምህርት ተማምረናል። በዛሬው ዕለት ደግሞ ከዛ የሚቀጥለውን ክፍል ማለት ነው አብረን እንማማራለን። እንግዲህ ያው እንደተለመደው ለዚህ ቻናል አዲስ የሆናችሁ ቤተሰቦች የዩቲዩብ ቻናሉን ሰብስክራይብ በማድረግ እንደዚሁም ይህን ቪዲዮ እየተከታተላችሁ ያላችሁ ማለት ነው ቪዲዮውን ላይክ በማድረግ በመጀመር እስከ መጨረሻ ድረስ እንድትከታተሉ ጋብዛችኋለሁ። ዛሬ ኒድስ ኦፍ ናሽናል ኢንካም አካውንቲንግ በሚል ላይ እንማማራለን። ኒድስ ኦፍ ናሽናል ኢንካም አካውንቲንግ ለምንድን ነው ናሽናል ኢንካም አካውንቲንግ ማጥናት መማር የሚያስፈልገው የሚለውን ከዚህ ቀጥሎ ባሉት ነጥቦች ማለት ነው እናውቃለን፣ እንገነዘባለን፣ እንማማራለን። በመጀመሪያ ደረጃ አንዱ ኒድ ወይም አስፈላጊ የሚያደርገው ኢንዲኬተርስ ኦፍ ኢኮኖሚክ ግሮዝ ነው። ናሽናል ኢንካም አካውንቲንግ የአንድን ሀገር ኢኮኖሚ እድገት ስለሚያመለክት ናሽናል ኢንካም አካውንቲንግን እንማራለን። It indicates the performance and the level of economic growth in an economy. ፐርፎርማንሱንና የኢኮኖሚያዊ እድገት ደረጃውን በሚገባ ይገልጽልናል ማለት ነው። The data on national income እንግዲህ የናሽናል ሀገራዊ ገቢ መረጃ እና ፐር ካፒታ የነፍስ ወከፍ ገቢ ማለት ነው የሚያመለክተው it displays the true picture of the health of the economy። ስለዚህ የናሽናል ኢንካም እና የፐር ካፒታ ኢንካም የአንድ ሀገር መረጃ ለአንድ ሀገር ጤናማ የኢኮኖሚ ስለመኖሩ የሚያሳይ ምስል ነው ማለት ነው። It both are increasing continuously። ናሽናል ኢንካሙን ፐር ካፒታ ኢንካሙን እያደገ ይመጣል ማለት ነው። It surely reflects an increase in an economy welfare, otherwise not። ሪፍሌክት የሚያደርገው የኢኮኖሚ ዌልፌሩ ወይም ኢኮኖሚያዊ ደህንነት ማለት ነው ዌልፌር እየተረጋገጠ እየጨመረ ይመጣል። ካልሆነ ግን ናሽናል ኢንካም ይህን የማያረጋግጥ ከሆነ መማሩ ወይም ማወቁ ብዙም አይጠቅምም ማለት ነው። ስለዚህ አንደኛውና የመጀመሪያው it indicates the growth of the economy። ሁለተኛው አስፈላጊ የሚያደርገው ወይም እንደ ኒድ የሚወሰደው ናሽናል ኢንካም አካውንቲንግ helps in policy formulation። ፖሊሲ ለማዘጋጀት ለማርቀቅ ናሽናል ኢንካም አካውንቲንግን ማወቅ በጣም ይጠቅማል ማለት ነው። Statistical data on national income not only helps in making economic analysis። እንግዲህ የናሽናል ኢንካም ስታቲክስ ለኢኮኖሚያዊ ትንተና ለማድረግ ብቻ አይደለም የሚጠቅመው but also helps in policy formulation። ፖሊሲ ለማዘጋጀት ለማርቀቅ እና ህግ ሆኖ እንዲወጣ ለማድረግ ማለት ነው ናሽናል ኢንካም አካውንቲንግን በደንብ ማወቅ ይጠቅማል። ስለዚህ ለምሳሌ ስለ ፎሬን ትሬድ ፖሊሲ ሊሆን ይችላል፣ ስለ ሞኔታሪ ኦር ፊዚካል ፖሊሲ ሊሆን ይችላል። እነዛን ህጎች ለማውጣት ናሽናል ኢንካም አካውንቲንግን ማወቅ በጣም ጠቃሚ ይሆናል ማለት ነው። ሌላው it help in making comparison። ናሽናል ኢንካም አካውንቲንግ ማወቅ ኮምፔር ለማድረግ አንድን ሀገር ከሌላኛው ሀገር የኢኮኖሚ እድገት ለማወዳደር አንድን ሪጅን ከሌላኛው ሪጅን ለማወዳደር ይጠቅማል ማለት ነው። It helps us in comparing national income and per capita income of our country with those of other country። የኛን ሀገር ለምሳሌ ኢትዮጵያን ከኬንያ ለማወዳደር ኢትዮጵያን ከሳውዲ አረቢያ ወይም ከሱዳን ወይም ከግብፅ ጋር ለማወዳደር ወይም ከአሜሪካ ወይም ኢሮፒያን ካሉ ሀገሮች ለማወዳደር
ናሽናል ኢንካም እና ፐር ካፒታ ኢንካምን የነፍስ ወከፍ ገቢን ማወቅ ጠቃሚ ነው ማለት ነው ለማወዳደር። This may lead to make suitable change in our plans and approach to achieve rapid economic development of our country. የሀገራችን ኢኮኖሚያዊ እድገት እንዲረጋገጥ እንዲያድግ ማለት ነው። ስለዚህ ለውጥ የሚያስፈልገው ቦታ ላይ ለመለወጥ ከሌሎች ሀገራት ጋር በማወዳደር ማለት ነው እቅዶቻችንን እና የአፕሮች የምናደርግበትን ዘዴ እንድንቀይር እንድንለውጥ ያስችለናል ማለት ነው። ስለዚህ ናሽናል ኢንካም አካውንቲንግ ማወቅ ሶስተኛው ጥቅሙ ለማወዳደር ይጠቅማል ማለት ነው። አራተኛው ኢት ሄልፕ ቱ ትሬድ ዩኒየንስ ለንግድ ዩኒየን ማለት ነው በጣም ይጠቅማል። ናሽናል ኢንካም አካውንት ትሩ light on distribution of factor income, which is very helpful to trade unions and other labor organizations in making national or rational analysis of the remuneration that laborers are getting. በዓለም አቀፍ ደረጃ እንግዲህ ትሬድ ዩኒየን አለ፣ የንግድ ዩኒየን አለ፣ የላበር ኦርጋናይዜሽን አለ። ስለዚህ ናሽናል ኢንካም ማወቅ ለነዚህ ተቋማት ማለት ነው በጣም አስፈላጊ ነው ማለት ነው። ለማስተካከል እድል ይሰጣል ማለት ነው። አምስተኛው ዲስትሪቢዩሽን ኦፍ ኢንካም ነው። ሀብትን እንዴት ማከፋፈል እንደሚያስፈልግ ናሽናል ኢንካም አካውንቲንግን ማወቅ ይጠቅማል ማለት ነው። ናሽናል ኢንካም አካውንት ዲስክራይብስ ዘ ዲስትሪቢዩሽን ኦፍ ናሽናል ኢንካም ኢን ተርምስ ኦፍ ፋክተርስ ኢንተረስት፣ ሬንት፣ ፕሮፊት ኤንድ ዌጅ። ለምሳሌ በኢንተረስት፣ በወለድ፣ በሬንት፣ በኪራይ፣ በፕሮፊት፣ በትርፍ እና በዌጅ ደሞዝ ኦር ምንዳ ልንለው እንችላለን ለማከፋፈል ናሽናል ኢንካም አካውንቲንግን ማወቅ እጅግ በጣም ይጠቅማል ማለት ነው። it allows show the relative significance of the factor of production. ሌላኛው it help in economic planning ኢኮኖሚ የምጣኔ ሀብት እቅድ ለማቀድ ማለት ነው ይጠቅመናል ናሽናል ኢንካም አካውንቲንግን ማወቅ። The Planning Commission comes to know about the resource available for economic planning. ስለዚህ ምን ያክል የሰው ኃይል አለ፣ ምን ያክል ካፒታል አለ፣ ምን ያክል ደግሞ የሌበር ፎርስ ወይም የሰው ኃይል ያልነው የላንድ አቬይላቢሊቲ ሊሆን ይችላል። ያንን ተጠቅሞ ኢኮኖሚያዊ እቅድ ለማቀድ የናሽናል ኢንካም አካውንቲንግን ማወቅ በእጅጉ ይጠቅማል ማለት ነው። ሌላ ስትራክቸራል ቼንጅ ኢን አን ኢኮኖሚ ኢኮኖሚ መዋቅራዊ ለውጥ ለማድረግም ለማምጣትም ናሽናል ኢንካም አካውንቲንግን ማወቅ በእጅጉ ይጠቅማል። ናሽናል ኢንካም አካውንቲንግ ኢት ሄልፕ providing knowledge of structural changes in the economy. We are able to know the decrease or increase in share of agriculture and industry in national income. It helps to know the sectoral contribution. እንግዲህ የግብርና ኢኮኖሚ ያለ ዘርፉ ማለት ነው ሴክተሩ፣ የኢንዱስትሪ ሴክተሩ፣ የኮንስትራክሽን ማይኒንግ ሴክተር፣ ቱሪዝም ሴክተር ልንል እንችላለን ከገቢ አንጻር ማለት ነው። ስለዚህ በየትኛው ሴክተር ላይ ትኩረት መደረግ አለበት ብለን እንድናስብ የሚያደርገን የናሽናል ኢንካም አካውንቲንግ። ምክንያቱም ናሽናል ኢንካም አካውንቲንግ የሁሉም ሴክተሮች የአይሲቲ ዘርፍን ጨምሮ የሁሉም ሴክተሮች ዘርፍ አጠቃላይ ገቢ ሊያሳይ ስለሚችል የትኛው ላይ ማተኮር እንዳለብን እና መዋቅራዊ ለውጥ ማምጣት እንደሚገባ በደንብ የሚያስተምረን ናሽናል ኢንካም አካውንቲንግን ማወቅ ይሆናል። ሌላው ፋሲሊቴት ፎርካስቲንግ ነው። ወደፊት ላለው ኢኮኖሚያዊ ትንበያም ናሽናል ኢንካም አካውንቲንግን ማወቅ በእጅጉ ይጠቅማል። ከሌቭል ኦፍ ፕሮዳክሽን ሊሆን ይችላል፣ ከስራ አጥነት ምጣኔ እና ኢኮኖሚያዊ እድገት ከጂዲፒ እድገት ጋር ልናገናኘው እንችላለን። ያንን ናሽናል ኢንካም አካውንቲንግ ማወቅ ለዚህ ሁሉ ይጠቅማል ማለት ነው። ሰማፕ ለማድረግ እንግዲህ ናሽናል ኢንካም አካውንቲንግ የአንድን ሀገር የማምረት አቅምን ኢኮኖሚ አቅምን ሜጀር ለማድረግ ከሎንግረን አንጻር ደግሞ ፕሮቫይድ ቤዚክ ኢንፎርሜሽን ለማግኘት ለፖሊሲ ሜከር እንደሚያገለግል ማለት ነው። ይሄም
Its best available indicator of economy well-being is total output, goods and service or aggregate output ላይ ትኩረት እንደሚያደርግ ተማምረናል። እንግዲህ ናሽናል ኢንካም አካውንቲንግን ሜጀር ለማድረግ የአንድን ሀገር የማምረትና አገልግሎት ጥቅል ማለት ነው ግሮስ ዶሜስቲክ ፕሮዳክትን እና ግሮስ ናሽናል ፕሮዳክትን እንደምንመለከት በሁለቱ መንገድ እንደሚሰላ ለማመላከት ያክል ነው። እንግዲህ ውድ የዩቲዩብ ቻናል ተከታታዮች ናሽናል ኢንካም አካውንቲንግን ማወቅ ለምን ይጠቅማል በሚሉ ጉዳዮች ላይ አሁን ለመማማር ጥረት አድርገናል። በሌላ ጊዜ በሌላ ርዕስ ላይ እስከምንገናኝ ድረስ ይህን ቪዲዮ ደጋግማችሁ እንድትመለከቱ ጋብዛችኋለሁ። ጥያቄ ወይም አስተያየት ካላችሁ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። የቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። አብረን እንማር፣ አብረን እንደግ። አመሰግናለሁ።